በከተማው በተለይም የወጣቶች የኤችአይቪ ኤድስ ተጋላጭነትን በተመለከተ በርካታ ምክንያቶች እየተፈጠሩ መሆኑን የሚናገሩት ቫይረሱ በደማቸው የሚገኝባቸው ወገኖች ችግሩ ለአንድ ወገን ብቻ የሚተው ባለመሆኑ ሁሉም አካል በትብብር እንዲሰራ ጠይቀዋል። ማህበር አላችሁ የላችሁ የሚለው ይሄ ጤና ተቋም ብቻ ነው። እሱም ከኛ ጋር ሰንሰለት ስላለው ነው። ሌላው ጭራሽ ማህበር መኖሩን ቀርቶ ኤችአይቪ መኖሩን ረስቷል። ሁሉም በአጠቃላይ ብል አላፍርም የተወሰኑ ቢሮዎች ናቸውና ያ ምንን አመጣ አይደለም እነሱን እኛ ተስፋ ራሱ እየቆረጥን ትኩረት በማጣት ነው። ኤንጂኦዎች በመቀነሱ ድጋፍ የሚሰጠው ሁሉ እጁን በመሰብሰቡ ያው የሚሰሩት ሁሉም በየድጋፍ ስለነበሩ እነዛ ሰብስበው እጃቸውን ሲገቡ ይሄ ነገር ትኩረት የሚሰጠው አካል ሲጠፋ መንግስት ደግሞ ሁሉን ሲረከብ ያው የሚይዘው ነገር የተወሰነ ነው። መንግስት በራሱ ያቀዳቸውና ተሞክሮን ብዙዎች እያየን ነው በየተለያዩ አገርና ይሄን ድጋፎች አሁንም መንግስት አጠንክሩ ቢል አንዱ ችግራችን ከእናት ወደ ልጅ ያለው ነገር እንዲቀንስ ነው። እሱም ነው አሁን እንደገና እያንሰራራ ያለው። አርባ ምንጭ አሁን ያለው ነገር ከፍተኛ መዘናጋት፣ የሶሻል ሚዲያዎች መበራከት፣ ኤችአይቪን ስርጭት እንደ ተራ ነገር እየታየ ሌሎች ከበድ ያሉ በሽታዎች ስም እየተጠራ ለምሳሌ እንደ ካንሰር፣ ግፊት፣ ሱካር እነኚህ ናቸው እንጂ ገዳይ ኤችአይቪ ገዳይ አይደለም እየተባለ ስርጭቱ እንደ አርባ ምንጭ ሊስፋፋ ይችላል። በየአደባባዮቹ በየቦታው ድንኳን በመጣል ብዙ አስተምሮት ብዙ ነገሮችን ሰርቷል። አሁን ለገን ያ ሁሉ ተረስቶ ዛሬ ለኤችአይቪ ትኩረት ባለመሰጠቱ ኤችአይቪን እንደገና በከፍተኛ ሁኔታ እየተሰራጨ ነው ያለው። በድልፋና የመጀመሪያ ደረጃ ሆስፒታል የኤችአይቪ ፕሮግራሞች አስተባባሪ ጤና መኮንን በፈቃዱ ዳዊት በበኩላቸው በ2017 ዓመተ ምህረት የኤችአይቪ ኤድስ ስርጭትን በተመለከተና ተጋላጭ የሆኑ የህብረተሰብ ክፍሎችን ለመለየት በተሰራው ጥናት 5361 የሚሆኑ ሴተኛ አዳሪዎች እንዳሉ ማረጋገጣቸውን ገልጸው ከሌላ ጊዜ በተለየ ትኩረት ሊሰራበት ይገባል ብለዋል። ኤችአይቪ ስርጭት እስካሁን ስርጭቱ በጣም ከፍ እያለ እየሄደ ነው። እንደ አርባ ምንጭ ከተማም በመናይበት ጊዜ በ2017 ጥናት አድርገን ነበር። በተለይ በአርባ ምንጭ ከተማ ላይ ምን ያህል ሴተኛ አዳሪዎች ይገኛሉ፣ ለኤችአይቪ ተጋላጭ የሆኑ የህብረተሰብ ክፍሎች ምን ያህል ናቸው የሚለውን ጥናት ባደረግነው ወደ 5361 የሚሆኑ ሴተኛ አዳሪዎች እንግዲህ ይህን ስራ እየሰራው ነው የሚሉ በቃል የነገሩናሉና ይሄ የሚያሳየው በጣም ከፍተኛ ቁጥር ነው። ከዚህ ውስጥ ግን እኛ በአገልግሎት ተደራሽ ያደረግነው 10% አይደርስም። ይሄ ማለት በጣም ዝቅተኛ ነው። ሁሉንም ርብርብ ይፈልጋል። እንዲሁም በአርባ ምንጭ ከተማ ያሉ ጤና ተቋማትም በስራቸው ለነሱ አገልግሎት ምቹ የሆነ እንዲሁም ወደ ማህበረሰብ ደረጃ እየተወረደ እነሱን ተደራሽ የማድረግ ስራዎች ቢሰሩ ወደ ማህበረሰቡ የኤችአይቪን ስርጭት መክታት እንችላለን። በሆስፒታሉ በየወሩ ከተመረመሩት ሰዎች ውስጥ ከ3 እስከ 5 ሰዎች ኤችአይቪ ኤድስ በደማቸው ውስጥ እንደሚገኝ የጠቆሙት የሆስፒታሉ ስራ አስኪያጅ ዶክተር ወንድሙ ጨርፊ ሴተኛ አዳሪዎች፣ የህግ ታራሚዎች እንዲሁም የተፋቱ ባለትዳሮች የመያዝ ምጣኔ ቀዳሚ መሆኑን ተናግረዋል። ጥሩ ባይታወቅም በቀን ብዙ ታካሚዎች እኛ ጋር ይመጣሉ። በቀን ባይሆንም በወር በቃ እስከ 5፣ 4፣ 3 እንደዚህ አይነት ኬዞች ይገኛል። አብሬጁ ይሄ ነው። ስለዚህ እንትኑ ስርጭቱ እስካሁን አለ የሚለውን ነው ይሄ የሚያሳየው። ገላጭ ናቸው የምንላቸው እነዚህ ኮመርሻል ሴክስ ወርከርስ የሚባሉ አሉ። ይሄ ሴተኛ ዳር የሚሰሩ እነዚህ በጣም ተጋላጭ ናቸው። የረጅም መንገድ መኪኖችን የሚነዱ ሾፌሮች፣ የፈታች ወይም የፈታ ወንድ፣ ማረሚያ ያሉ እንደ ማረሚያ አይነት ተቋማት፣ ካምፖች ላይ የሚሰሩ ሰዎች እንደዚህ አይነት ሰዎች ተጋላጭ ናቸው። የአርባ ምንጭ ከተማ ጤና መምሪያ የኤችአይቪ ኤድስ መከላከልና መቆጣጠር ባለሙያ አቶ አቡሽ አይዳ በበኩላቸው የኤችአይቪ ኤድስ ጉዳይ አሳሳቢ የሆነ በመምጣቱ በተለያዩ ቦታዎች የግንዛቤ መፍጠርና መሰል ተግባራትን እያከናወኑ እንደሚገኙ ተናግረዋል። ከኛ ጋር የሚሰሩ አጋር ድርጅቶች ጋር፣ ማህበረሰቡ ጋር፣ ወጣቶች ጋር ሆነን በተለያየ ተቋም ጋር መረጃ መስጠት፣ መረጃ መቀባበል፣ ትምህርታዊ የሆኑ አጠቃላይ በእኛ ጤና ኤክስቴንሽንና የጤና ስርዓት ውስጥ ትምህርት ነክ ግንዛቤ ማስጨበጣ ስራዎችን በሰፊው እየሰራ ነው ያለ ነው።